በአሁኑ ሰዓት በህይወትሽ ውስጥ ያለሽ እጅግ ውድ መሳሪያ እየተሰረቀ ነው። እናም ይባስ ብሎ ሌባውን በገዛ እጅሽ በየቀኑ ኪስሽ ውስጥ ይዘሽው ትዞሪያለሽ። እስኪ አስቢው፣ ቀኑን ሙሉ ስትለፊ ስትደክሚ ውለሽ ማታ አልጋሽ ላይ ስተኝ ለመሆኑ ዛሬ ህይወቴን የሚቀይር ምን ጠቃሚ ነገር ሰራው ብለሽ አውቀሽ ራስሽን ጠይቀሽው ታውቂያለሽ? ቀኑን ሙሉ ደክመሻል፣ ግን ወደ ራዕይሽ የሚያስጠጋሽ ምንም ትልቅ ስራ አልሰራሽም። ታዲያ ችግሩ ያንቺ ሰነፍ መሆን ወይም የሰዓት ማጣት አይደለም። ችግሩ አእምሮሽ በየደቂቃው በሚመጡ የሶሻል ሚዲያ ወሬዎችና በሐሳብ መበታተን ስለተሰረቀ ነው። እንኳን ወደ ቤስትኔ ቻናል በሰላም መጣችሁ። ዛሬ በዓለማችን ላይ ያሉ ታላላቅ ስኬታማ ሰዎችን የሥራ ምስጢር የያዘውንና በካል ኒውፖርት የተጻፈውን ዲፕ ወርክ ወይም በትኩረት የመስራት ጥበብ የተባለውን ድንቅ መጽሐፍ ሙሉ ይዘት በጥልቀት እናያለን። ይህንን ቪዲዮ እስከ መጨረሻው ከተከታተልሽ ጊዜሽንና አይምሮሽን ሙሉ በሙሉ የመቆጣጠር አዲስ አቅም ታገኛለሽ። ደራሲው ካል ኒውፖርት በመጽሐፍ መግቢያው ላይ በሕይወታችን ውስጥ የምንሰራቸውን ስራዎች በሁለት ትልልቅ ክፍሎች ይከፍላቸዋል። የመጀመሪያው ሻሎው ወርክ ወይም ጥልቀት የሌለው ስራ። እነዚህ ብዙ የአይምሮ ጉልበት የማይጠይቁ ትኩረታችን የተበታተነ ሆኖ የምንሰራቸውና ማንም ሰው በቀላሉ ሊተካቸው የሚችላቸው ስራዎች ናቸው። ለምሳሌ ሶሻል ሚዲያ ላይ መልስ መመለስ ወይም ዝም ብሎ ስልክ ላይ ሰዓት ማባከን። ይህ አይነቱ ስራ የበዛብሽ እንድትሆኚ ያደርግሻል እንጂ በህይወትሽ ውስጥ ምንም አይነት እውነተኛ ዋጋ ወይም የሀብት ለውጥ አይፈጥርልሽም። ሁለተኛው ዲፕ ወርክ ወይም ጥልቀት ያለው ስራ ነው። ይህ ደግሞ ፍጹም ወደሆነ የትኩረት ቀጠና በማስገባት ምንም አይነት መረበሽ ሳይኖር የአእምሯችንን ከፍተኛ አቅም ተጠቅመን የምንሰራው የስራ አይነት ነው። ለምሳሌ አዲስ የቢዝነስ እቅድ በጥልቀት መንደፍ፣ ጥራት ያለው የቪዲዮ ስክሪፕት መጻፍ፣ ወይንም አዲስ ከባድ ክህሎት መማር ነው። ስራ ለመጀመር ስትቀመጪ አይምሮሽ እንዳያቅማማ እነዚህን ሶስት ነገሮች አስቀድመሽ መወሰን አለብሽ። አንደኛ ቦታና ሰዓት ነው። የት ነው የምሰራውና ምን ያህል ሰዓት የሚለውን ማወቅ አለብሽ። ሁለተኛ የስራ ህግጋት። ስራ ስትጀምሪ ምን ታደርጊያለሽ? ለምሳሌ ኢንተርኔት ማጥፋት ካለብሽ ሙሉ ለሙሉ መዝጋት ትችያለሽ። ሶስተኛ ድጋፍ። የምትጠጪውን ውሃ፣ የምትጠቀሚበትን ደብተርና ላፕቶፕ ቀድመሽ አጠገብሽ ማዘጋጀት አለብሽ። ይህ ሲሆን አይምሮሽ ሳያቅማማ ቀጥታ ወደ ስራ ይገባል ማለት ነው። ብዙ ሰዎች በቃ ከነገ ጀምሮ በትኩረት እሰራለሁ ብለው በምኞትና በውስጣዊ ጥንካሬ ብቻ ይነሳሉ። ነገር ግን ሳይንሱ እንደሚለው የኛ የውሳኔ አቅማችን ልክ እንደ ስልክ ባትሪ የተወሰነ ገደብ አለው። ቀኑን ሙሉ በሚገጥሙን ውሳኔዎች ምክንያት ቀስ እያለ ያልቃል። ስለዚህ ትኩረትን ወደ ቋሚ ስርዓት ወይም ሩቲን መቀየር አለብን። ደራሲው ለዚህ የሚሆን ምርጥ መንገድ ያስተምረናል። ይህ ማለት በየቀኑ በተወሰነ ቋሚ ሰዓት፣ ለምሳሌ ጠዋት ማንም ከመነሳቱ በፊት ወይም ማታ ሁሉም ሰው ከተኛ በኋላ የአንድ ወይም የሁለት ሰዓት በዲፕ ወርክ ሰዓት መመደብና ያችን ሰዓት በየቀኑ ሳያቋርጡ መስራት ነው። ሁለተኛው መመሪያ በጣም ፈታኝ ነው። እሱም ከሶሻል ሚዲያ ወጥተሽ ራስሽን ፈትሺ። ብዙዎቻችን ይህ መተግበሪያ ትንሽ ጥቅም አለው በሚል ስበብ ብቻ ስልካችንን በየአይነቱ አፕሊኬሽኖች እንሞላዋለን። ነገር ግን ጥያቄው ጥቅም አለው ወይም የለውም የሚለው አይደለም። ጥያቄው ይህ መተግበሪያ ለህይወቴና ለትልቁ ራዕዬ ካሉኝ ዋና ዋና እሴቶች ጋር በሚገባ ይሄዳል ወይ የሚለው ነው። ደራሲው አንድ ድንቅ የ30 ቀናት ፈተና ይሰጠናል። ለውስጣዊ ማሻሻያ ለ30 ቀናት ያህል ሁሉንም የሶሻል ሚዲያ አካውንቶችን ሙሉ በሙሉ አጥፍተሽ ዲቴክቲቭ አድርገሽ መቆየት መቻል። በእነዚህ 30 ቀናት ውስጥ ሁለት ነገሮችን ትረጃለሽ። አንደኛ ሰዎች ያላንቺ መኖር እንደሚችሉና ምንም አይነት ትልቅ የተጎዳ ነገር እንደሌለ ታያለሽ። ሁለተኛ አንቺም ያለነሱ ሰላምሽ ተመልሶ በህይወትሽ ትልልቅና ጥራት ያላቸውን ስራዎችን መስራት እንደቻልሽ ትረጃለሽ። ከ30 ቀናት በኋላ በትክክል ለራስሽና ለእድገትሽ እጅግ አስፈላጊ የሆኑትን ብቻ መርጠሽ በውስንና በሰዓት ትመለሻለሽ። የመጨረሻው መመሪያ ጥልቀት የሌላቸውን ስራዎችን አስወግጂ።
ቀኑን ሙሉ ዝም ብሎ መሯሯጥ ምርታማነት አይደለም። ቀንሽን አስቀድመሽ በደቂቃና በሰዓት ከፋፍለሽ እቀጂው። ይህ ማለት ልክ እንደ ሮቦት ጥብቅ መሆን ማለት አይደለም። ይልቁኑ ለምትሰሪው እያንዳንዱ ስራ የንባብ፣ ለቪዲዮ፣ ለስክሪፕት፣ ለእረፍት ጭምር አስቀድመሽ የጊዜ ሳጥን መስጠት ማለት ነው። ሰዓቱ ሲታወቅ አይምሮሽ በረባ ባረበው ነገር አይባክንም። የሥራ ሰዓት ሲያበቃ ላፕቶፕሽን፣ ስልክሽን ወይም ደግሞ ለስራሽ የምትጠቀሚው ማንኛውም ነገር ሙሉ በሙሉ ዘግተሽ በቃ ዛሬ ስራዬን በሚገባ አጠናቅቄያለሁ ብለሽ ለአይምሮሽ ንገሪው። ከአሁን በኋላ ስለ ስራ አታስቢ። አይምሮሽ ሙሉ በሙሉ እረፍት ካላገኘ ለነገው ዲፕ ወርክ የትኩረት ጉልበት ሊኖረው አይችልም። እንግዲህ በአጠቃላይ ዲፕ ወርክ መጽሐፍ የሚያስተምረን ትልቁ ቁም ነገር ይህንን ነው። በአሁኑ ዘመን ታላቅና ስኬታማ ሰው መሆን የምትችይው ብዙ ሰዓት ስለደከምሽ አይደለም። ዋናው ሚስጥር በምትሰሪበት ሰዓት አይምሮሽ ምን ያህል በጥልቀት አንድ ነገር ላይ ብቻ ትኩረት ማድረግ ይችላል የሚለው ላይ ነው። ስልካችንን እያየን በየደቂቃው ለሚመጡ መልእክቶች እየተረበሽን የምናሳልፈውን ጥልቀት የሌለው ህይወት አስቁመን ለራያችንና ለወደፊት የቢዝነስ እቅዶቻችን ፍጹም የሆነ የትኩረት ሰዓት እንስጥ። ያኔ የምናመጣው ውጤት በጥራትና በፍጥነት ዓለምን ያስደንቃል። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ጠቃሚ የህይወት መመሪያዎችን ለማግኘት ዴስቲኒ ቻናልን አሁኑኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም።